ሰላም ውድ የጤናማ ህይወት ተመልካቾቼ እንዴት ናችሁ? ዛሬ የህይወት ቅመም ስለሆነው ስለ ጥቁር አዝሙድ ጠቀሜታዎች በሰፊው እናያለን። በተለይ ብዙዎቻችሁ ማወቅ የምትፈልጉት ጥቁር አዝሙድን ለየትኛው ህመም በምን ያህል ልክ መውሰድ ያስፈልጋል የሚለውን በዝርዝር እነግራችኋለሁ። ጥቁር አዝሙድ ለብሮንካይተስና እርጥብ ሳል፣ ለደረቅ ሳል፣ ለኮሌስትሮል መብዛት፣ ለራስ ምታት፣ ያለ ዕድሜ ለተመለጠ የራስ ቅል፣ ያለ ዕድሜ ለሸበተ ፀጉር፣ ለጀርባና መገጣጠሚያ ህመም፣ ለዓይን ጥራት፣ ለማቅለሽለሽ ስሜትና ትውከት፣ ለጥርስ ህመም፣ ለአእምሮ ጭንቀትና ለመደበስ ስሜት፣ የማስታወስ ችሎታን ለመጨመር፣ የምግብ አለመፈጨት፣ ለጨጓራ ህመምና ለሆድ ቁርጠት፣ ለሰላማዊ እንቅልፍ፣ ለሆድ ድርቀት፣ ለሆድ ውስጥ አየር መንፈስና ለፈስ መብዛት፣ ለድካም ስሜትና ለሰውነት መዛል፣ ለአላርጂክ፣ ለጉንፋንና ለጉሮሮ ቁስለት፣ ለአፍና ጥርስ፣ ለድድና ለምላስም በጣም ፍቱን የሆነ መድኃኒት ነው። ለእነዚህ ሁሉ ህመሞች ጥቁር አዝሙድን በምን ያህል ልክ እንዴት መጠቀም እንዳለባችሁ የምነግራችሁ ይሆናል። እንግዲህ ይህን ጠቃሚ ቪዲዮ ለወዳጆቻችሁ ሼር በማድረግ ሌሎችንም አሳውቁላለሁ። ሁሌም የምለቃቸው የጤና መረጃዎች እንዲደርሳችሁ ሰብስክራይብ እና ላይክ አድርጉ። ማንኛውንም አስተያየት ኮሜንት ላይ ጻፉልኝ። እስከ መጨረሻው መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ለበሽታ መከላከል ተግባር፣ ለአቅም ግንባታ፣ ተላላፊ ለሆኑ አዝጋሚ ህመሞች ጥቁር አዝሙድን ያለማቋረጥ በየዕለቱ መውሰድ ጠቀሜታውና ውጤታማነቱ እጅግ የበዛ ነው። ጥቁር አዝሙድ የሚወሰደው በህመም ጊዜ ብቻ አይደለም። ጥቁር አዝሙድን ለመጠቀም የግድ መታመም አያስፈልጋችሁም። በሙሉ ጤነኝነት ላይ ያላችሁ ጥቁር አዝሙድን መጠቀም ትችላላችሁ። በአሁን ወቅት ከምንመገባቸው ምግቦችና መጠጦች ውስጥ አብዛኞቹ ተፈጥሯዊ ባህሪያቸው የተለወጠ ነው። የምንመገበው ሰው ሰራሽ ማዳበሪያ ያፈራውን እህል በሰው ሰራሽ ዘዴ የተፈበረኩ ምግቦችና ፈሳሾችን ነው። እንደዚህ አይነት ተፈጥሯዊ ይዞታቸው የተለወጠ ምግብና ፈሳሾች በሰውነታችን ውስጥ ሲብላሉና ወደ ጠቃሚ ንጥረ ነገር ሲቀየሩ በሂደቱ ወቅት ፍሪ ራዲካልስ የተባሉ ጎጂ ተረፈ ምርቶች ይፈጠራሉ። እነዚህ ፍሪ ራዲካልስ ሰውነታችንን ለካንሰር፣ ለእርጅና፣ ለህመምና ለበሽታ የሚያጋልጡ ናቸው። በጥቁር አዝሙድ ውስጥ የሚገኙት ንጥረ ነገሮች ደግሞ እነዚህን ጎጂ ፍሪ ራዲካሎችን የማስወገድና የማከም አቅም አላቸው። ምግብና ፈሳሽ መውሰዳችን ስነ ህይወታዊ ግዴታ እንደመሆኑ መጠን ከምግብ ኬሚካላዊ የመብላላት ሂደት ፍሪ ራዲካልስ በደማችን ውስጥ መፈጠራቸው አይቀሬ ነው። በመሆኑም በሰውነታችን ህዋሳት ላይ ከላይ የተጠቀሱት ጉዳቶችም መድረሳቸው አይቀርም። ስለዚህ እነዚህ ጉዳቶችን ለመከላከል ጥረት ማድረግ አለብን ማለት ነው። እዚህ ላይ ሊታወቅ የሚገባው ቁም ነገር በየዕለቱ ጥቁር አዝሙድን በመጠቀም ፍሪ ራዲካልስ በህዋሳቶቻችን ላይ ከሚያደርሱት ልዩ ልዩ ጉዳቶች ራሳችንን መታደግ እንደሚቻል ነው። እስቲ አሁን ደግሞ እያንዳንዳቸውን ህመሞች እየጠቀስን ጥቁር አዝሙድን በምን ያህል መጠን መጠቀም እንዳለብን እንመልከት። የመጀመሪያው ለብሮንካይተስና ለእርጥብ ሳል አንድ የሾርባ ማንኪያ ጥቁር አዝሙድ ዘይት በሚፍለቀለቅ ትኩስ ውሃ ውስጥ ጨምረው በመቀላቀል እንፋሎቱን ይታጠኑ። ይህንንም በቀን 2 ጊዜ ይጠቀሙ። በተከታታይ በጥቁር አዝሙድ እንፋሎት በመታጠን ለውጥ እስኪያዩ ድረስ መቀጠል አለቦት። ሁለተኛው አወሳሰድ ደግሞ ግማሽ የሾርባ ማንኪያ ጥቁር አዝሙድን እና 1 የሾርባ ማንኪያ ማር በአንድ የሻይ ብርጭቆ ለብ ያለ ውሃ ውስጥ በመቀላቀል ጠዋትና ማታ በቀን 2 ጊዜ ማለት ነው ለ40 ቀናት መውሰድ ትችላላችሁ። ይህ ለብሮንካይተስና እርጥብ ሳል ካለባችሁ ጥሩ መፍትሄ ነው። ሌላው ደረቅ ሳል ከሆነ ደግሞ ግማሽ የሾርባ ማንኪያ የጥቁር አዝሙድ ዘይትን በአንድ ሲኒ ሻይ ወይም በአንድ ሲኒ ቡና በማዋሃድ በቀን 2 ጊዜ መውሰድ ትችላላችሁ። ሌላው ለኮሌስትሮል ብዛት በደም ላብራቶሪ ምርመራ ከፍተኛ የኮሌስትሮል መጠን እንዳለቦት በጤና ባለሙያ ከተነገሮት ከዘመናዊ ሕክምናው ጎን ለጎን የጥቁር አዝሙድ ዘይትን በመጠቀም የኮሌስትሮል መጠንን ወደ መደበኛው አሃዝ ዝቅ ማድረግ ትችላላችሁ። አወሳሰዱም ግማሽ የሾርባ ማንኪያ የጥቁር አዝሙድ ዘይት ፈልቶ ለብ ባለ ወተት ውስጥ በማዋሃድ በቀን 1 ጊዜ ለ2 ወር መውሰድ ነው። ይህም ከሰውነቶ ውስጥ ያለውን አላስፈላጊ ጮማና በደም ውስጥ የተከማቸውን አላስፈላጊ ስብ እያቀለጠ ያስወግዳል። እንዲሁም በደም ስሮች ውስጥ እና በደም ስር ግድግዳ ላይ የተለጠፉትን ስቦች ጠርፎ በማንሳትና ፈረካክሶ በማስወገድ ደም ስርን ሰፋ ያደርጋል። እንዲሁም ደም ስር እንዳይደድርም ይከላከላል። በዚህ ጠቀሜታው የኮሌስትሮል መጠንን ከማስተካከል በተጨማሪ በከፍተኛ ደረጃ የጨመረን የደም ግፊት በመቀነስና
ወደ መደበኛው የደም ግፊት አሃዝ ዝቅ በማድረግ ድርብ ጠቀሜታ አለው። የጥቁር አዝሙድ ዘይትን ከወተት ጋር ቀላቅሎ ለ2 ወር በመውሰድ የመጣውን ለውጥ ለማየት ሁለተኛ ዙር የደም ናሙና ምርመራ ማድረግ ያስፈልጋቸዋል። በላብራቶሪ ምርመራ እንደታየው ለውጡ አመርቂ ካልሆነ የጥቁር አዝሙድ ሕክምናውን ለተጨማሪ 1 ወር መቀጠል አስፈላጊ ነው። አብዛኛው ተጠቃሚ በሁለተኛው ወር ላይ ከፍተኛ ለውጥ ያሳያል። ይህ ካልሆነ ደግሞ ሕክምናውን እንደገና ለ1 ወር በማራዘም የኮሌስትሮል መጠንና በደም ግፊት ላይ አመርቂ የሆነ ለውጥ ያገኛሉ። ሌላው የጥቁር አዝሙድ ጥቅም ለራስ ምታት ነው። ትኩስ የተቆላ ጥቁር አዝሙድ ተፈጩና 1 ማንኪያ ቆንጥራችሁ በመሃረብ ወይም በፋሻ ጠቅልሉት። የተጠቀለለውን ጥቁር አዝሙድ በየ5 ደቂቃው በሁለቱም የአፍንጫ ቀዳዳ ተራ በተራ ወደ ውስጥ በመሳብ በጥልቀት አሽትቱት። ራስ ምታቱ እስኪለቀው ድረስ ይቀጥሉበት። ራስ ምታቱ እየቀነሰ ሲመጣ ከ5 ደቂቃ ወደ 10 ከዛም ወደ 15 ቀጥሎም ወደ 30 ደቂቃ ልዩነት ጊዜውን እያረዘማችሁ የጥቁር አዝሙድን ማሽተት ትችላላችሁ። ሁለተኛው አጠቃቀም ደግሞ የጥቁር አዝሙድ ዘይትን ለብ አድርገው በፊት ለፊት የግንባሩ ቆዳ ላይ እንደገናም ከጆሮ ጀርባ ባለው የራስ ቅል አጥንት ጉብታ ላይ እና ከአይን ጎንና ጎን ባለው የፊት አጥንት ቆዳ ላይ ማሳጅ ማድረግ ወይም ማሸት ነው። ይህንንም በቀን 2 ጊዜ ለ3 ቀናት ብትቀጥሉበት ጥሩ ለውጥ ታገኙበታላችሁ። ሌላው ጥቁር አዝሙድ ያለ ዕድሜ ለተመለጠ የራስ ቅልም ጥሩ መፍትሄ ነው። ገና ከመነሻው ራስ መመለጥ ሲጀምር ወይም የፀጉር መሳሳትና መነቃቀል ሲያስተውሉ በጥቁር አዝሙድ ዘይት ሂደቱን ማስቆም ትችላላችሁ። መመለጥ የጀመረውን የራስ ቅል በመጀመሪያ በሎሚ እሹት። ለ15 ደቂቃ በሎሚ ካሻችሁት በኋላ በሻምፖና በውሃ ታጠቡት። ከዚያም አድርቁት። በመቀጠልም በጥቁር አዝሙድ ዘይት የራስ ቅሎን ሙሉ በሙሉ ማሸት ነው ማለት ነው። የተመለጠውን አናት ደጋግመው ማሳጅ ማድረግ ያስፈልጋል። ይህንን በተከታታይ ለ30 ቀናት ካደረጋችሁ በኋላ አመርቂ ለውጥ ታገኙበታላችሁ። ሌላው ከዚህ ጋር በተያያዘ ያለ ዕድሜ ለሸበተ ፀጉርም የጥቁር አዝሙድ ጠቃሚ ነው። የራስ ቅል መመለጥና ያለ ዕድሜ ለሸበተ ፀጉር የጥቁር አዝሙድ ዘይት ፍቱን ከሚባሉ የተፈጥሮ መድኃኒቶች አንዱና ዋነኛው ነው። ለፀጉር መመለጥና ለሽበት ብቻ ሳይሆን አጠቃላይ ለፀጉር ጤንነትና እድገት የጥቁር አዝሙድ ዘይትን እንደ ፀጉር ቅባት መጠቀም የፀጉር መነቃቀልን ይከላከላል፣ የሚያብረቀርቅ ፀጉርንም ያበቅላል፣ ፀጉርን ያበዛል፣ ጥቅጥቅ ያለ ፀጉርም እንዲኖራችሁ ያደርጋችኋል። የፀጉር ስርንም ስለሚያጠነክር የፀጉር መነቃቀልን ያስቀራል። በአጠቃላይ ለፀጉሮ ውበትን ይሰጠዋል። በተከታታይ ለ1 ወር የጥቁር አዝሙድ ዘይትን እንደ ፀጉር ቅባት በመጠቀም እነኚህን ድንቅ ለውጦች ማየት ትችላላችሁ ማለት ነው። ሌላው የጥቁር አዝሙድ ጥቅም ደግሞ ለአይን ጥራት ነው። የአይን እይታ ጥራትን ለመጨመር፣ የአይን እይታ መዳከምን ለመከላከልና ለመፈወስ ጥቁር አዝሙድ እንደ አማራጭ ያገለግላል። ግማሽ ማንኪያ የጥቁር አዝሙድ ዘይት በ1 ሲኒ የካሮት ጭማቂ በመደባለቅ ከምግብ በፊት በቀን 2 ጊዜ በተከታታይ መውሰድ ትችላላችሁ። በዚህም አመርቂ የተባለ ለውጥ ማግኘት ትችላላችሁ ማለት ነው። ሌላው ለጀርባና ለመገጣጠሚያ ህመም ችግር ነው። ግማሽ የሾርባ ማንኪያ ጥቁር አዝሙድ ዘይት፣ 1 ማንኪያ የሎሚ ጭማቂና 1 የሾርባ ማንኪያ ማር በመደባለቅ ጠዋት ከቁርስ በፊት በባዶ ሆድ እና ማታ ከራት በኋላ መውሰድ ትችላላችሁ። ይህንንም ለ40 ቀናት በተከታታይ ቀጥሉበት። ሌላው ደግሞ የማቅለሽለሽ ስሜትና ትውከት የሚያስቸግራችሁ ከሆነ ግማሽ የሾርባ ማንኪያ የዝንጅብል ጭማቂና ተመሳሳይ መጠን ያለው የጥቁር አዝሙድ ዘይት በመደባለቅ በቀን 2 ጊዜ መውሰድ ትችላላችሁ። ሌላው የጥቁር አዝሙድ ጥቅም ለጥርስ ህመም ነው። ግማሽ የሾርባ ማንኪያ የጥቁር አዝሙድ ዘይት በ1 ብርጭቆ ለብ ያለ ውሃ ውስጥ በመደባለቅ ተጉመጥመጡበት። እንዲሁም ህመሙ በበረታበት ቦታ ላይ በቀጥታ ዘይቱን ጠብ በማድረግ እዛው ላይ አቆዩት። ፈጣን የሆነ ጸረ ህመም ለውጥና እፎይታን ታገኛላችሁ። ሌላው የአእምሮ ጭንቀትና የመደበት ስሜት ካለ የጥቁር አዝሙድ ዱቄትን በስስ ጨርቅ ጠቅልላችሁ ማሽተት ትችላላችሁ። ሌላው ደግሞ ግማሽ ማንኪያ የጥቁር አዝሙድ ዘይት በ1 ሲኒ ትኩስ ሻይ እየደባለቃችሁ በቀን 2 ጊዜ ከምግብ በፊት ጠዋትና ማታ መውሰድ ትችላላችሁ። ሌላው የማስታወስ ችሎታን ለመጨመር ግማሽ የሻይ ማንኪያ የጥቁር አዝሙድ ዘይት በ1 ሲኒ የቀረፋ ሻይ በመደባለቅ በቀን 2 ጊዜ ከምግብ በፊት ለተከታታይ 30 ቀናት ብትወስዱ ጥሩ ለውጥን ታዩበታላችሁ። ከእንደገናም የምግብ አለመፈጨት፣ የጨጓራ ህመምና የሆድ ቁርጠት ካለ
1 የሾርባ ማንኪያ የጥቁር አዝሙድ ዘይት በአንድ ብርጭቆ ወተት በመቀላቀል በቀን 2 ጊዜ ለ5 ቀናት መውሰድ ትችላላችሁ። ጥቁር አዝሙድ ለሰላማዊ እንቅልፍም ይረዳችኋል። ግማሽ የሾርባ ማንኪያ የጥቁር አዝሙድ ዘይት ከአንድ ብርጭቆ ትኩስ ወተት ጋር በመደባለቅ ከራት በኋላ መውሰድ ጥሩ የሆነ ሰላማዊ እንቅልፍ እንዲኖራችሁ ያደርጋችኋል። ሌላው የሆድ ድርቀት ካለባችሁ ግማሽ የሾርባ ማንኪያ የጥቁር አዝሙድ ዘይት በአንድ ብርጭቆ ወፍራም ሻይ ጠዋት ከምግብ በፊት እንዲሁም ማታ ከራት በኋላ በተከታታይ ለ5 ቀናት ውሰዱ። የሆድ ውስጥ የአየር መንፈስና የፈስ ብዛትን ለማስወገድ ደግሞ በአንድ ሲኒ ወፍራም ሻይ ውስጥ ግማሽ የሾርባ ማንኪያ ጥቁር አዝሙድ፣ ግማሽ የሻይ ማንኪያ ድንብላል ዱቄት በመደባለቅ ራት ከተበላ ከ2 ሰዓታት በኋላ መውሰድ ነው ማለት ነው። ሌሊት በ10 ሰዓት ላይ ይህንኑ የሁለቱን ቅመሞች ድብልቅ ግማሽ ሲኒ ፉት ብላችሁ ተመልሳችሁ መተኛት ትችላላችሁ ማለት ነው። ከጥቁር አዝሙድ አስገራሚ ጥቅሞች መካከል ሌላው ለድካም ስሜትና ለሰውነት መዛል ነው። በአንድ ሲኒ ወፍራም ሻይ ወይም ቡና ውስጥ ግማሽ ማንኪያ ጥቁር አዝሙድ በመደባለቅ ጠዋትና ማታ በቀን 2 ጊዜ ማለት ነው ለ7 ቀናት በተከታታይ መውሰድ ትችላላችሁ። ሌላው አማራጭ ደግሞ ግማሽ የሾርባ ማንኪያ ጥቁር አዝሙድ፣ 1 ሾርባ ማንኪያ ሻይ ከአንድ ኩባያ ወተት ጋር በመደባለቅ ጠዋትና ማታ ከምግብ በኋላ መውሰድ ትችላላችሁ። ሌላው ደግሞ ለአለርጂ 500 ሚሊ ግራም የጥቁር አዝሙድ ዘይትን ወይም 10 ጠብታ ያክል በቀን 2 ጊዜ ጠዋትና ማታ ለ3 ወራት መውሰድ ጥሩ ለውጥ እንድታገኙ ያደርጋችኋል። የብዙዎች ችግር የሆነው ጉንፋንና የጉሮሮ ቁስለት ደግሞ ካለ በተንተከተከ ፍል ውሃ ውስጥ 2 ማንኪያ ጥቁር አዝሙድ በመጨመር በእንፋሎቱ ታጠኑ። እንዲሁም በአንድ ብርጭቆ የሎሚ ጁስ፣ ይህም ማለት 1 ሙሉ ሎሚን በአንድ ብርጭቆ ውስጥ አዋህዳችሁ ታዘጋጁና በላዩ ላይ 1 ማንኪያ ጥቁር አዝሙድ ትደባልቃላችሁ። ከዛም በእንፋሎቱ በቀን 2 ጊዜ መታጠን ነው። ሌላው በመጨረሻ የምንመለከተው የጥቁር አዝሙድ ጥቅም የአፍ፣ የጥርስ፣ የድድና የምላስ ጤንነት ላይ ያለውን ጥቅም ነው። ጥቁር አዝሙድ ስራው ብዙ ነው። በአፍ ውስጥ በጥርስና በድድ ዙሪያ ለሚፈጠሩ ቁስለቶች መከላከያና መተንፈሻ ሆኖም ያገለግላል። ለአጠቃላይ የአፍና ጥርስ ጤንነት ከከንፈር ጀምሮ እስከ ጉሮሮ ላለው ጤና አጠባበቅ ልዩ አስተዋጽኦና ጠቀሜታ አለው። አወሳሰዱም 1 ማንኪያ ጥቁር አዝሙድ ተወስዱና በሚገባ አፍና ጉሮሮአችሁን ትጉመጠመጡበታላችሁ። ከ3 እስከ 5 ደቂቃ ከተጉመጠመጣችሁ በኋላ ትተፉታላችሁ። በመቀጠልም ከእንደገና በንጹህ ትጉመጠመጣላችሁ። በመጨረሻ 1 ማንኪያ ጥቁር አዝሙድ እና 1 ማንኪያ ማር ታዋህዳላችሁ። ይህን የተዋሃደውን ጥቁር አዝሙድና ማር በአፋችሁ ክፍሎች ውስጥ በምላስ፣ በጥርስ፣ በላንቃና በድድ ዙሪያችሁ እያዳረሳችሁ ለ3 ደቂቃ ያህል በአፋችሁ ውስጥ ማዋሃድ ነው። ከዛም ትውጡታላችሁ። ይህ ለአፍ ጠረን፣ ለአፍ ጤንነትና ለአፍ ንጽህና ፍቱን መድኃኒት ነው። እንግዲህ ተመልካቾቼ ልብ ማለት ያለባችሁ ጥቁር አዝሙድ ቅመም እንደመሆኑ መጠን በመጠኑ መወሰድ አለበት። በቀን እስከ 10 ሚሊ ሊትር ወይም 2 የሾርባ ማንኪያ ጥቁር አዝሙድ ዘይት ወይም ዱቄት መውሰድ ትችላላችሁ። ነፍሰ ጡር እናቶችም ልትወስዱት ትችላላችሁ። ነገር ግን በመጀመሪያ ሐኪሞቻችሁን ማማከር ይኖርባችኋል። እንደዚሁም ሕክምናና መድኃኒት እየወሰዳችሁ ያላችሁ ሰዎችም ሐኪሞቻችሁን ማማከር ይኖርባችኋል ማለት ነው። እንግዲህ ውድ ተመልካቾቼ በዛሬው ቪዲዮ ስለ ጥቁር አዝሙድ ጠቀሜታና ለየትኛው ህመም በየትኛው መጠን መወሰድ እንዳለበት ጥሩ መረጃ እንደሰጠዋችሁ ተስፋ አደርጋለሁ። እናንተም ይህን ጠቃሚ ቪዲዮ ለወዳጆቻችሁ ሼር በማድረግ ሌሎችንም አሳውቁላለሁ። ሁሌም የምለቃቸው የጤና መረጃዎች እንዲደርሳችሁ ሰብስክራይብ እና ላይክ አድርጉ። ማንኛውንም አስተያየት ኮሜንት ላይ ጻፉልኝ። በቀጣይ በሌላ የጤና መረጃ እስከምንገናኝ መልካም ጊዜ፣ መልካም ቆይታ ይሆንላችሁ።